የሚፈለገው ነገር በእስላሙና በክርስቲያኑ መካከል ላይ እዚህ ጋር ይቆማል የማይባል ጦርነት እንዲጀመር ይሄ ነው የሚፈልገው። በነበር ሳንቀር ያየን ጠፍተን በአህዛብ እጅ ባወጁብን ላይ አዋጅ የሚሽር አዋጅ እናውጅ። ሰማዕትነት አያምልጣችሁ የሚል ተነሱ። ይሰማ አዋጅ ከመንጋው መሪ ከሲኖዶሱ። ሳንነካቸው ስለምንድነው የሚነካኩን? በታገስናቸው የተሰበክነው ወንጌሉ ይዞን ግን እንዳይረሱት አይኖርም ጢሱ ሁሌ እንደጤሰ። ሊጠፋ የማይችል ከባድ እሳት ነው ከተለኮሰ። በአባቶች ርስት በተዋህዶ የለም ድርድር። ሰማዕት ሆነን እንሞታለን ሞተንም ልኖር። እንደሆነ አውቆ ቢኖርም ቢሞት ሁሌም የጌታ ማተብ በጥሶ የለም ለናንተ ትጥቅ የሚፈታ። ሙስሊም የተባላችሁ አክራሪ የተባላችሁ ወሃቢዮች አክራሪ የተባላችሁ ሙስሊም ተከታዮች አባቶቻችን እያረዳችሁብን ነው። አክራሪ የተባላችሁ ሙስሊሞች ኢትዮጵያውያን ቤተክርስቲያናችንን እያነደዳችሁት ነው። አክራሪ የተባላችሁ ሙስሊሞች የቤተክርስቲያን ዲያቆናትን፣ መምህራንን፣ ሰባኪ ወንጌልን፣ ቆሳውስትን፣ ጳጳሳትን እያሳደዳችሁ እያረዳችሁ እየገደላችሁ ነው ያላችሁት። ይሄ ሌላ ሰው አይደለም። የኢትዮጵያውያን ሙስሊሞች እናንተ ናችሁ እንደዚህ ያደረጋችሁ ያላችሁ። የሚፈለገው ነገር በእስላሙና በክርስቲያኑ መካከል ላይ እዚህ ጋር ይቆማል የማይባል ጦርነት እንዲጀመር ነው። ይሄ ነው የሚፈልገው። ታለን ሞተንም ልኖር እንደሆነ አውቆ ቢኖርም ቢሞት ሁሌም የጌታ ማተብ በጥሶ የለም ለናንተ ትጥቅ የሚፈታ። እኔ አመንኩትን ማመን አለብህ እያሉ በግድ ሰይፍ እያነሱ ወሰን ለማስፋት ወንድምን ማረድ ትንሽነት ነው። ሰውን ሲገል ለትልቅነት አሸነፍኩ የሚል እየመሰለው አሸናፊነት። ስለዚህ የኦሮሞ ክርስቲያኖች ዝም ብላችሁ ኦነግ ኦሮሞ አትበሉ። ነገ ህይወታችሁ አደጋ ላይ ነው። አስተውሉ። ኦሮሚያ ኢትዮጵያ ነች። ማንም መጥቶ ሊወስዳት አይችልም። ድንገት እንኳን በኦሮሚያ ላይ የተወሰነ ክፍተት ቢኖር ነገ ያርዷችኋል። ክርስቲያን የተባለ የኦሮሞ ተወላጆች ኢትዮጵያውያን የኦሮሞ ተወላጆች ልታስተውሉ ይገባችሁ። በድፍረት መቅደሷን በእሳት ሲያነዱ ጨረቃን ለመስቀል መስቀሉን ሲያወርዱ ይዞታዋን ነጥቀው ቅጥሮቿን ሲያፈርሱ ቁርአንን ሊተኩ በመጽሐፍ ቅዱሱ ቅርስ አልባ ሊያደርጓት ቅርሶቿን ሲያወድሙ የግራኝን ታሪክ በጋር ሲደግሙ የለም እንደ ንጉስ ተውረፉ የሚል በገዳይ የሚፈርድ አይቶ ስንገደል ጊዜ ያገኘ ሁሉ ጥቃት ከፈጸመ የግራኝን ታሪክ ዛሬ ከደገመ ዝምታው ምንድነው? በሉ እንጂ ተነሱ። እኛ ጋር እኮ ያለው ይበልጣል ከነሱ። ቤተክርስቲያን ገና ስትመጡ ጀምራችሁ ከመካ መዲና ስትሰደዱ እጇን ዘርግታ የተቀበለቻችሁ ኢትዮጵያ እናንተ መጤዎች ናችሁ። Are you serious? ብሎም ያችን ሀገር ባልተጠመቁ ሰዎች ለማስተዳደር የሚደረግ ጥረት እንደሆነ በዚች ሙስሊም በኢትዮጵያ ምድር ላይ መጤ ነው። ይሄን ማወቅ አለባችሁ። እናንተ መምጣታችሁ አላንስ ብሎ ደግሞ ሀገራችን እጃችን ዘርግታ የተቀበለቻችሁ ሀገራችን እጃችን ዘርግታ ሰላም ብላ የተቀበለቻችሁ በነጃሺ ውቅሮ በሚገኙ አካባቢ የተቀበልናችሁ ኢትዮጵያ መስጊድ ፈርሶባቸው መስጊድ ፈረሰብን ብለው ድምጽ አሰምተው በነገው ዕለት በአዲስ አበባ ላይ አንድ መስጊድ በከተማው አስተዳደር እርምጃ እንዲፈርስ ተደረገ። ሪቱ ላይ እንቅስቃሴ እናደርጋለን ሲሉ በከተማው ላይ የነበረው የመንግስት ክፍል በ24 ሰዓት ውስጥ ይቅርታ ጠይቆ ከፈረሰው መስጊድ የተሻለ መስጊድ የሚሰራበት ትልቅ ቦታ ሰጥቶ በማግስቱ የከተማው ከንቲባ ሄደው ምንድነው ያደረጉት የሚባል ጥያቄ የለም። የሚፈለገው ነገር በእስላሙና በክርስቲያኑ መካከል ላይ እዚህ ጋር ይቆማል የማይባል ጦርነት እንዲጀመር ነው። ይሄ ነው የሚፈልገው። እስላማዊ ጂሃድ ምንድነው? 1 3 4 5 ሐሳብ ልንገራችሁ። በእነሱ ቋንቋ ጂሃድ ቢልአል ሊሳን ይሉታል። አንደኛው በምላስ በስብከት በማወጭ በፌርማታ በታክሲ ላይ በትምህርት ቤት በልዩ ልዩ ቦታዎች ላይ ይሄንን ያክራሪነት ስሜት ማውራት፣ መተንኮስ፣ መተናኮል፣ እኛ እንበልጣለን ማለት ወዘተ ወዘተ።
የሚደረግ ጂሃድ ነው። ትንሽ ሲነካ ጸቡ ይቀጣጠላል ማለት ነው። ጂሃድ ቢላል ቀለም በዚህ በስክሪፕቱ አማካኝነት በጽሁፍ አሁን ደግሞ ሰፋ ስናረገው በመገናኛ ብዙሃን የሚደረግ የሌላውን ክርስትናውን የማጥላላት የመስደብ የማዋረድ ዘመቻ ነው። ጂሃድ ቢል ሂጅራ ከሀገር በመውጣት የሚሆነ ከተማን ስፍራን በመውረር የሚደረግ ነው። ይሄ ብዙ መረጃዎች አሉ። እና እነዚህ ሲሪየሶች ናቸው። ዝም ብለን ጠብቃት ሐበሻን የቢላልን ሀገር የነነጃሽን በዝነት አይንህ ያት አንተው ያ ረሕማን የቢላልን ሀገር የነነጃሽን በዝነት አይንህ ያት አንተው ያ ረሕማን። እስልምና ሰው እንዲመጣልኝ ሲፈልግ አዎ እኔ እስልምና መዳኛ እምነት እስልምና ብቻ ነው ብዬ ነው ማምነው። አንተ እንደ ክርስትና ከክርስትና ውጭ መዳኛ የለም። ይሄን ማመንህ እኔን መጥላታ አይደለም እኮ በቃ ይሄ የምትወደውን ለኔ ልትመኛለህ። እኔ ክርስቲያን በሆን አንተ ደስተኛ ነህ። ምክንያቱም አቡበከር ይድናል ብለህ የምታምነው በክርስትና መስመር ስለሆነ እኔም አንተ እስልም ስትሆን ነው መዳን ነው ብትለው ብዬ ማለት ነው። ይሄንን ማሰብ አይደለም ወንጀሉ። ይሄንን ለማምጣት የምጠቀምበት መንገድ ግን ተቃራኒ ይሆናል። ዛሬ እኔ ሰው እስልምና የሚመጣ የምፈልገው ክርስትናን በማስጠላት እንጂ የእስልምናን እውነት በማሳየት አይደለም። እስልምና የሚባል ጠላት አለ ብሎ ነው ክርስትናው እንዲስል እየተደረገ ያለው። ሙስሊሞች ያንተ ጠላት ሊያጠፉ የቆሙልህ፣ ክርስቲያኖች ያንተ ጠላት ሊያጠፉ የቆሙልህ ተብሎ ነው ሰውን በማስፈራራት እምነቱን እንዲቆም እያደረግን ያለ ነው። እምነቱን እንዲያውቅ አይደለም ያደረግነው፣ ፍቅርን እንዲኖር እምነቱን እንዲማር አይደለም። ይሄ ነው አሁን አደጋው። ማህበረሰባችን ላይ የጠራ ነው እምነቱን ውስጥ ስናቆመው ጠላት አለብህ በማስፈራሪያ ስለሆነ ስለ እምነቱ እያኖር ነው ስላልሆነ ያ መንፈስ አልተገነባም። በእምነት ያልተገነባ መንፈስ ደግሞ እንኳን ጠላት አለ ብሎ የሚያስብ ሰው ጠላቶቹን እንዲያስብ ያደረግነው ሰው ቀርቶ አይደለም ዝም ብሎ የተሞላ ሰው ምንም ነገር ከማድረግ ወደ ኋላ አይመለስም። ጥፋት ነው ብሎም አይቆጥሩም። ለእምነቱ ዋጋ እንደከፈለ ነው። ምናልባት አንድ ሙስሊም ክርስቲያን ሲገድል ለእምነቱ የጸደቀ ጽድቅ የሰራ ነው የሚመስለው ነው። ክርስቲያኑም ያንን ሲያደርግ ያው በቃ አንዱን ጠላቴን አጠፋሁ ብሎ አስተሳሰቡ አስተምሮቶቻችን መታረም መስተካከል መፈተሽ አለባቸው። እውነት እኔ መሰረት አድርጌ የማስተምረው የክርስትናው እምነት መጽሐፍ ቅዱስን መሰረት አድርጌ ዶግማውን ተከትዬ ነው። እስልምናን ሳስተምር ቁርአንን ተከትዬ ነው ማስተምረው። መታየት መቻል አለበት። ለዚህም የገነባናቸው የፈጠርናቸው ሰዎች ማሳያ ናቸው። ዛሬ እኮ እነዚህ ጥፋት አጠፉ፣ ሰው ገደሉ፣ አንጠለጠሉ ምንላቸው ሰዎች ከኛው ቤት የወጡ ሰዎች ናቸው። ማን ቀረጻቸው? ማን አስተማራቸው? ምን ይዘው ወጡ? በቃ ይሄው ነው ለኛ ምልክቱ። ይሄንን መፈተሽ ካልቻልን 98 ነን 100% ነን የቁጥር ጉዳይ አይደለም ጉዳዩ። እኔ እንኳን 98 ነን ይሄን ያደረግን እኔ 50 ነን ምን ልንሆን ነበር እንደዚህ ምናት ዛሬም ድረስ ግን ይሄን እንለዋለን 98% ነን 90% በላይ አማኝ ህዝብ ነው አመነን ይሄን የሰራ ነው ባናምን ምን ልናደርግ ነበር? እዚህ ሀገር ላይ ያልተፈጸመ ነገር እኮ የለም አይደል? ይሄንንም ደግሞ ሰምተን ከንፈራችንን መጠን እንደዚህ አይተን አልፈነዋል። አሁንም ማሞን ነገ እንዳይደገምም እየሰራን አይደለም። ተራውን እኔ ጋር መምጣቱ ብቻ ነው እንጂ የሚጠበቀው አሁንም እየሰራንበት አይደለም። ለዚያ ነው ቆም ብሎ ማየት የሚፈልገው። እምነት አይደለም የእምነት ጉዳይ አይደለም አሁን እየሆነ ያለው። በትክክል አማኞቻችን እምነታቸውን አውቀው ነው ወይ ስሙን የያዙት የሚለው ነገር ላይ መስራት የሁሉም ቤተ እምነት ኃላፊነትና ግዴታ ነው። ቤት ዘግቶ መነጋገር የሚያስፈልገው ጉዳይ ነው ብያምናለሁ። እውነት ነው። በጣም ድንቅ ሐሳብ ነው ኡስታዝ። እንግዲህ አድማጭ ተመልካቾቻችን በጣም እስላሚክ ስቴት ኢትዮጵያ ለማድረግ ከፍተኛ ጥረት የተደረገ ነው። ኢትዮጵያ የክርስቲያን ደሴት ናት ተብሎ በኢትዮጵያ ቤተክርስቲያን ሚዲያ እንዳይነገር ደብዳቤ ጽፈው አግደውናል። የክርስቲያን ደሴት አትበሉ ተብለናል። ይህን ያሳየው 300 መስጊድ አዲስ አበባ ውስጥ አለ። ኢትዮጵያ ኢስላሚክ ስቴት ብትሆን ምን ያጋጥማት ነበር? ኢስላማዊ ሀገር ብትሆን ምን ያጋጥማታል? የነሱን የጥላቻ ስብከት እንተውና ማለት ነው። የሰረቀ እጁን ይቆረጥ የሚል ህግ ስላለን ሌባ የሚባል አይኖርም። ልክ እንደነ ሳውዲ እንደነ ዱባይ ስልክህን መሬት ላይ እንኳን አስቀምጠህ ብትሄድ በማግስቱ ቦታው ላይ የጣልክበት ቦታ ላይ ማንም ሳይነሳው ታገኘዋለህ። ሴት ልጅ አይደለም በህፃንነቷ በትልቅነቷ እንኳን የደፈራት የሞት ቅጣት ስለሚቀጣ መደፈር የሚባል ታሪክ አይኖርም ነበር። ወለድ ስለማንቀበል ማንኛውም ባንክ ለምስኪን ገበሬዎችም ሆነ አቅም ለሌላቸው ሰዎች ካበደረ በኋላ በከፍተኛ ኢንተረስት ወይም በወለድ ገንዘቡን እጥፍ አድርጎ አይቀበላቸውም። ስለዚህ ማንም ሰርቶ መግባት የሚችልባት ነበር የምትሆነው። ፖሊሶች እንኳን ሳይቀሩ ሴት ልጅ ቀና ብለው ፊቷን እያዩ ስለማያናግሯት ጫማዋን እንጂ ፊቷን ስለማያዩት ተከብራ ደረቷን ነፍታ የምትኖርበት ይሆን ነበር። የገደለ ይገደል የቆረጠ ይቆረጥ የሚል ህግ ስላለ ማንም ላይ ሀያል አይሆንም ነበር።
ማንም ላይ አይሸፍትም፣ ማንም ኃይሉን ማንም ላይ አያሳይም ነበር፣ ጉልበተኛ አይፈነጭም ነበር። ኢትዮጵያ ኢስላሚክ ስቴት ብትሆን እንደ አስካሪ መጠጥና ሴተኛ ዳሪነት ያሉ ቆሻሻ የዝሙት ስራዎችን በሙሉ እስልምና ስለሚጸየፍ መሽታ ቤቶችም ሆኑ ግሮሰሪዎች እየሰከሩ በስካር መንፈስ የሚወለዱ አባት የሌላቸው ልጆችና መንገድ ዳር የሚቆሙ ሴተኛ ዳሪዎችን በፍጹም አንመለከትም ነበር። ኢትዮጵያ ኢስላሚክ ስቴት ብትሆን አሁን አላህ ኢስላሚክ ስቴቶች ላይ ያፈሰሰውን በረካ ስለሚያፈስባት የገንዘብ እጥረትም ሆነ ድህነት ከስር መሰረቱ ይቀረፍ ነበር። እንደ ዘካ ያሉ ማለትም ልክ እናንተ አስራት በኩራት የምትሉት አይነት ከንብረት ላይ ምስኪን የሚሰጥ አመታዊ ማካፈልም ጭምር ስላለ መንገዳችን ላይ የኔ ቢጤዎችን መመልከትም ጭምር እናቆም ነበር። ምን አለፋችሁ ኢትዮጵያ ኢስላሚክ ስቴት ብትሆን እንዳሁን ኢስላሚክ ስቴቶች ታሪክ እንሰራለን እንጂ እያስታወስን ታሪክ አናወራም። አባቶቻችን ማለት ትተን እኛና ልጆቻችን እያልን ወደፊት መራመድን እንጂ ወደ ኋላ መሸምጠጡን እናቆመው ነበር። የኋላ ታሪክ ብቻ እያነሳን ነበርን እኮ ማለት እያቆምን ነን እኮ እንሆናለንም ጭምር እያልን ወደፊት ማሰብ ወደፊት ማለም እንችል ነበር። በሸሪዓ ፍርድ ቤት እንተዳደር ስለነበር ፍትሃችንም ሆነ ፍርዳችን ቀጥ ያለ ከተበዳይ ጎን የቆመ ይሆን ነበር። ሀገሪቱ ኢስላሚክ ስቴት የመሆን ምኞትና ጉጉት እንጂ እጣ ፋንታ አላት ብለን አናስብምና አጎል ጥላቻችሁን ትታችሁ በሆነች ብላችሁ መመኘታችሁን ብቻ ቀጥሉ። ሰላም አለይኩም።